የብሌን ልብ ተሰበረ። አቶ አምናን ስህተት ሰራ። ጄሪ አቶ አምናንን የሚጠጣው መጠጥ ላይ የሚያስተኛ መድኃኒት አድርጋ ደፈረችው። ወይዘሮ ሰማሄር ያን የተቀየረ መድኃኒት ወስደው ፌንት ወደቁ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ድር ተወዳጁና በጉጉት የምንጠበቀው ቀጣይ ፓርቲ ዘመተናል። እንግዲህ ብሌንና አቶ አምናን አብረው ቁጭ ብለው የደስታ ጊዜያቸውን ምሽት እያደረጉ እያሉ ድንገት ወይዘሮ ዛራ ትደርሳለች። ብቻዋን መስላት እንደተለመደው ተረቷን ልትነግራት ነበር። ሆኖም ግን ከእሱ ጋር ስትሆን ይቅርታ ብላ ትመለሳለች። ከዛ ምንድን ነበር ያስለመደችሽ ምሽት ላይ ብላ ይጠይቃታል። እሷም ናቶሎ ላሳየ በማለት ትራሱን አንስታ ጭኑ ላይ አርጋ አስተኛችው። ፀጉሩን እያሻሸች ተረቱን አወራችው። በዚህን ጊዜ በእንቅልፍ ልቡ እየተሳሳመና እየሳመችው አይቶ ብንን ሲል ግን ብሌን ከጠገቡ አልነበረችም። በዚህን ጊዜ በጣም ቢሆን ኖሮ የማለትን ያክል ተመኘ። ሆኖም ግን ይህ ነገር አልቆየምና አልዘገየም። ወዲያውኑ ወይዘሮ ሰማሄር ሳሎን ላይ ቁጭ ብለው ሜርሲ ትመጣለች። እንዴት ነሽ? ሰላም ነሽ ስትል ትጠይቃታለች። እንዴት ነሽ? ሰሞኑን አላይሽም እሳ? አዎ ከልጆች ጋር ሁኜ ነው። እንግዲህ ልጆች ጋር የዋለ አያረጅም ይባላል አለቻት። አይ መልካም ነው አለችና ብሌን በማለት ብሌንን ተጣርታ ወይዘሮ ሰማሄር መድኃኒቷ እንድታመጣላት ታዛታለች። ብሌንን ባዘዘቻት መሰረት ሄዳ መድኃኒቱን አምጥታ ለወይዘሮ ሰማሄር ከውሃ ጋር ሰጣታለች። ልትመለስ ስትል እንግዲህ በወሬ እንድትይዛትና ወይዘሮ ሰማሄር መድኃኒቱ ላይ ትኩረት እንዳትስብ ለማድረግ ቁጭ በይ ብሌን የት ትሄጃለሽ? እንዴት እያደረገች ነው? በማለት ብሌንን ትጠይቃታለች። ብሌንም ስለምን ላውራሽ መርሲ እኔ ደህና ነኝ አለቻት። ወይዘሮ ሰማሄርም ያንን መድኃኒት ወዳው እንደጠጡ ራሴን አመመኝ ሲሉ ያው መድኃኒት ስለምታበዥ እኮ ነው አዳብት እስከሚሆን ነው እያለች ታሾፍባቸው ነበረ። በዚህን ጊዜ ትንሽ ስንዝር ሳይሄዱ በቆማቸው ወደቁ። ወይዘሮ ሰማሄር ደህና አይደለሽም እንዴ? ደህና አይደለሽም? ደህና ብትሆን መድኃኒት ተወስዳል። መድኃኒት ሲበዛ እኮ እንደዚህ ነው አለች ሜርሲ ለእርዳታ እንዳሰጣት ስለምትፈልግ። በዚህን ጊዜ ባክሽ ልርዳት ብላ ብድግ ስትል ልብሷን ጎትታ ቁጭ አረገቻት። ከዛ ግን በቆሟ መውደቋን ስታስብ እየተሯሯጡ ሁላቸውም ሄዱ። በመጀመሪያ ከሱ ምሽታ ከአንቺ ጋር ነበር ብላ አንገቷን እንደተለመደው እንዳትይዛ ብላ ጄሪ አቶ አምናን ላይ ያለልሽ ስትረታየሽ አንቺን እኮ አይፈልግሽም፣ እንደዚህ እንኳ ዘወር ብሎ እንኳ ቼክ አያደርግሽም በማለት ነበር ያለቻት። ከዛም በኋላ ተጠራና ወረደ። ይሄውልህ እናትህ ሞተች ና ድረስ እያለች ትጫዋለች። ወይዘሮ ዛህራ ምን አገኘሽ እያሉ ያለቅሳሉ። ሁላቸውም ተሯሯጡ፣ ግራ ጋባቸው። ከዛ በኋላ አንስቶ አንጠልጥሎ እየሮጠ ወደ ሆስፒታል እናቱን ይዞ ይሄዳል። እናቴን ባካችሁ እማዬ እያለ ነበረ። ሁሉም የቤቱ ሰው በጩኸት ቤቱን አጮኸው። ከዛም ሆስፒታል ከወሰዱ በኋላ ወይዘሮ ሜርሲ ምንም እንዳልሰራች ልክ አዛኝ መስላ ትወዘወዛለች። ሲፈን ግን ትክ ብላ እያየች የሆነ ችግር እንዳለ ተረድታባቸዋለች። ወይዘሮ ዛህራም እንደዛው። ከዛ ወይዘሮ ዛህራ ነይ እስኪ ብለው ጠሯትና ብሌንን ወደ ማድቤት ወስደው ሲወስዷት አየሽ እኛ እዚህ እናዝናለን እነሱ ማድቤት ትሄዳለች አለች። አንቺ ጅሪዬ ለምንድን ነው ተከትለሽው እንዳትሄጅ አልሄድሽም? ሚስት ለመቼ ነው አለቻት። እንደ አብሬው እኮ እንድከተለው እኮ አልፈለገም። የወንድሜ ልጅ ተጎድቷል፣ ሲመጣ ፍቅር ስጭው አለቻት። እሺ አለች። ከዛም ወይዘሮ ዛህራና ብሌን ወደ ኪችን ሂደው እስኪ ደውይላቸው እየተባባሉ ቢደውሉ የአቶ አምናን ስልክ አይነሳም ነበር። በአጋጣሚ ግን ጄሪ ስትደውል አነሳውና ቤት ውስጥ የተመረዘ መድኃኒት ወስዳለች እናቴ በማለት ሲነግራቸው ማን ሊሆን ይችላል በማለት እርስ በርሳቸው ተያዩ። ከዛም በኋላ እንግዲህ ሲመጣ ወይዘሮ ሰማሄልን ነገር እኮ ረሳችሁት እናንተ የራሳችሁን ጉዳይ ታወራላችሁ ስትል ሲፈን ትናገራቸዋለች። እንደው በጣም ማን ሊሆን ይችላል የምርህን ነው ማን የመረዛት እያለች እንደማታውቅ ሆነች ወይዘሮ ሰማሄር። ከዛም እንግዲህ ወይዘሮ ዛህራን ቆይታ ያለች ቀጣይ ደግሞ አንቺ ዶሮ አንቺን ነው መዘገርርሽ በማለት ትዛተችባት። ከዛም ሁሉን ነገር እናውቃለን አሁን ብሌን ስለተጎዳችብሽ ነው ወይዘሮ ዛህራ እንዲሆንሽው ለማንኛውም ብንናገር እናልቃለን እንጂ ሁሉን ነገር እናውቃለን አለቻት። አንቺ
የሴቶቹን ትኩረት እንዳንስብ ወይኔ አለችና ጄሪ እኔ ነኝ እኮ መድኃኒቱን የቀየርኩባት አሁን ይሄ ነገር ከታወቀ ጉድ ፈላ በማለት ስትነግራት ዝም በይ ማንም አያስታውስሽም አሁን ምክንያቱም ብሌን ናት ወስዳ መድኃኒቱን የሰጠቻትና ወደ ብሌን ነው የሚመሃኝባት ስትል ትነግራታለች። በዚህን ጊዜ የእናቴን መድኃኒት የቀየረው ማን ነው እያለ አቶ አምናን መጣ። ለመጨረሻ ጊዜ መድኃኒቱን የሰጠቻት ብሌን ናት ብላ ሜርሲ የምታውቀው ነገር ካለ እሷን ጠይቅ ብላ ቀደም አንቺ ምንድን ነው የምትፈልጊው በማለት አቶ አምናን ባላወቀው ነገር እኔ ለምን ብዬ ነው አቶ አምናን ዜሮ ሰማልን መድኃኒት ልቀይር የሚችለው እያለች ብትናገረው እጇን እየጎተተ ተው እንጂ ልጄ ልቀቀኝ ብትለው እጇን እየጎተተ ባልሰራችው ስራ መኝታ ክፍል ድረስ ወስዶ በጥፊ እየመታ በጣም አሰቃያት። መሬት ላይ እንደ በግ እየጎተተ ለካ አረመኔ አንቺ እናቴን የመግደል ፍላጎት አለሽ ሲላት እመነኝ እኔ እንደዚህ አይነት ነገር አላረግም ሁነሽማ አገኘሁሽ ከእናቴ ምንድን ነው የምትፈልጊው ቆይ ምን ልፈልግ እችላለሁ ከእናት ስትለው በጥፊ ይላታል። ብሌንም ጉንጯን ይዛ ጭንቅ ብሏት ቀጥ ብላ እንባዋ ማርገፋሰ ከአንቺ ጋር ያሳለፍኩት ጊዜ እየተረገመ ይሁን እናቴን ገለሽ ከኔ ጋር ለመኖር አላማዋለሽ አላት። እኔ ነፍስ ገዳይ አይደለሁም ብትለውም ስላልተሳካልሽ እንጂ በማለት የፈለከውን ማለት ትችላለህ አለ ብሌን። ግን እኔ እንደዚህ አላደረኩም ስላመንኩሽ እኮ ነው የገደልሽ በቁምሽ ነው የምቀብርሽ ታያለሽ እንዳንቺ አስመሳይ ሰው በፍጹም ታደርጊያታለሽ አድርገሽው አላት። ስሚኛለሽ አላት ለዚህ ስራሽ ከዚህ ቤት በፍጹም እረፍት አልሰጥሽም እዚህ አስቀምጬሽ አሰቃይሻለሁ ከዚህ በኋላ በእኔና በእናቴ ዙሪያ ባገኝሽ እመኒኝ እገልሻለሁ በማለት ሲላት ሜርሲና ጄሪ አይናቸውን ቁልጭ እያሉ ውጭ ሲጠብቁ እሷንም እንደ በግ ጎትቶ አምጥቶ ከፊታቸው ላይ ዘገረራት። በጣም ያሳዝናል። ይህ ለብሌን አይገባትም ነበር። አቶ አምናን ተረጋግተው ነገሮችን ማስተዋል ነበረባቸው። ይህን ያየች ወይዘሮ ዛሃራ በብሌን በጣም ነው አንጀቷ ያዘነው። እነሱ እየተሳሳቁ እየተደላለቁ እሷ በለቅሶ እሱም በትካዜ አብረው ማሳለፍ ጀመሩ። ሜርሲም ወይዘሮ ዛህራን ጓደኛ ስለተጠረጠረችበት ነው አይ ግድ የለም እንዴ ያለ ማስረጃ እኮ እሱ እንደዚህ አላለም እውነት ትወጣታለች አንቺም እውነቱን በቅርብ ቀን መረዳቱ አይቀርም አለቻት። ስለምን እውነት ነው የምታወሪው አለ ሜርሲ። እውነቱ ከታወቀ እኮ ሰዓታት ተቆጥረዋል አለች። ወይዘሮ ዛህራም ተይ እሱን እንኳ አሏት። ምን ነው አለች። አንቺም እጅሽ አለበት እንዴ አለቻት። ኧረ ስነ ስርዓት ይኑርሽ እኔ ዛህራ ሌና ያለኝ ሰው ነኝ እንደዚህ አይነት ነገር የማይረባ ስራ አልሰራም በማለት እናያለን ወይዘሮ እናታችን በማለት መለስ። በይደና ዳሪ ወይዘሮ እናታችን በማለት ጥላት ሄዳለች። ወይዘሮ ዛህራ በተሰራው ስራ በጣም ነው ውስጣቸው የተነካው። ብሌን ፈጣሪ ያውጣሽ ሌላ ምን እልሻለሁ በማለት በተኛችበት ሂደው እየዳበሷት ነበር። ከዛም አንቺ አለቻት ሜርሲ ጄሪ ባልሽ ጋር ከመሆን እዚህ ምን ታደርጊያለሽ አለቻት። ፈራሁት። ምን ያደርግሻል ለምን ትፈሪዋለሽ? እሱን ከፈራሽማ ስንት ነቀድ ነገር ልታደርጊው ያሰብሽ ታፍሪያለሽ እንዴ? አታሳፍሪኝ አለች። ጥቅሙ ታውቂዋለሽ እኔ የምልሽ ናቸው። እሱማ በቃቸው ልግባለት በማለት እንግዲህ ጄሪ ወደ አቶ አምናን ክፍል ዘው ብላ ስትገባ እሱም በብስጭት ቁጭ ብሎ መጠጥ አቅርቦ እየጠጣ ነበር። በዚህን ጊዜ አቶ አምናን እያለች ሂዳ ወንበሩን ሳባ አድርጋ ካጠገቡ ተቀመጠች። ከዛም ተረጋጋ አለችው። ከዛም እሱም አቶ አምናን እባክህ ዝም አትበል እንደዚህ አትሆን አሁን ነገ እኮ ወይዘሮ ሰማሃል ትድናለች ይስተካከላል ሁሉ ነገር አለችው። ተስፋ አደርጋለሁ አለ። ግን እኮ መጀመሪያም ይህን ነገር ብሌን እንድታደርግ አውቀው ነበር ይህንን ሸረኛ ናት አለችው። እኔ ደግሞ ሁልጊዜም ካጠገብህ ነኝ አለች። ስለ ብሌን ስሟን አትጥሪብኝ አላት። እኔ የበሬ ተንኮል እኮ እኔ ገብቶኝ ነበር ለዛ ነበር የምናደድባት ስትለው የዛችን ልጅ ስም አሁንም አትጥሪብኝ ነው የምልሽ በማለት ሲላይዞ እኔ እኮ ካጠገባ አለው አለችውና በብስጭት ብድግ ብሎ ቆም ብሎ ዘወር ሲልላት እንግዲህ ከሚጠጣው መጠጥ ላይ የሚያስተኛውን መድኃኒት ጨመረችበት። እሱም በብስጭት መጥቶ ብድግ አድርጎ ቸለሰው። የዚህ ጊዜ ራሱን ሳተ። ከዛ አንዴ ጄሪ አንዴ ብሌን እየተቀያየሩ በአይኑ ይታዩበት። እየተሰማ ያለህን ነገር ረስተህ እንድትመለስ እፈልጋለሁ ወደ ነበርክበት ስትለው አልችልም እናቴን እኮ ናት እንደዛ የሆነችው አይገባሽም ብሎ አፈጠጠባት። ከዛም
እየቆየ አልችልም፣ እናቴን እንኳን አጥቻት ነበር፣ አይገባሽም? ገባሽ? አላትና ራሱን መጠጡን ችልስ አድርጎ እየዞረበት ቆይቶ ያው እንግዲህ ሄዶ እሷው ጋራ አደረ። እንግዲህ አቶ አምናን ሲነቃ ራሱን ከወይዘሮ ጄሪ ጋር ሲያገኘው ምን ይላል የሚለው አስቸጋሪ ነገር ቢሆንም በጣም ነው። ወይዘሮ ሰማሄር በተኙበት ደግሞ እሷ ሄዳ እቺ ሲፈን ሄዳ እንዴት አደርኩ ስትላት ደህና አድሬያለሁኝ አልተሻለሽም አሁን እንዴት ነው ስትላት፣ አዎ የመርሳ አታውቂኝም እንዴ ስትላት፣ ኧረ እኔ አላቅሽም ምናልባት ቀስ ብዬ ልረዳሽ እና ላቅሽ እችላለሁ አለቻት። የድሮውን ነው የማታስታውሽው ወይንስ የአሁኑንም ነው የማታስታውሽው በማለት ተጠይቃታለች። የአሁኑን ነው የማላስታውስ፣ የድሮውን ግን ታስታውሻለሽ አይደለ አለቻት። አዎ የድሮውን አስታውሳለሁ ስትል ሲፈን ዋናው የድሮውን ማስታወስሽን ነው በማለት ትላታለች። ከዛም ወይዘሮ ዛሃራ ቁርስ አዘጋጅተው ብሌን ትመጣና እናቴ ዛሃራ እንዴት አደርሽ? አንቺ ግን እንዴት አደርሽ? ይህ ሁሉ ከተፈጠረ በኋላ አንቺ ጥሩ ልኮኛ ትችም ተይው እባክሽ እናቴ ዛሃራ እኔ ደህና ነኝ አለቻት። አይዞሽ ራስሽን ለመሸወድ ሙከራ ላይ ነው ያለሽው አለች። ብቻ አሁን ቁርስ ደርሷል ሂጂና ቀስቅሻቸው ማለት አለች። አቶ አምናንንም አለቻት። አዎ የኔ ልጅ አቶ አምናንንም ቀስቅሻቸው፣ ይህን ነገር ለአንቺ ቀላል እንደሆነና እንዳላደረግሽው ማሳየት አለብሽ፣ ደግሞም እየሸሸሽ እንዳልሆነም ይወቁት እሺ አለቻት። እሺ ትዬ እናቴ ዛህራ አለችና የእናቷን ዛህራ የምትሰማው ብሬን ምክር ይዛ ወደ መኝታ ቤት ቁርስ ብሎ ልትል ወደ አቶ አምናን ክፍል ስትሄድ ግን ያየችውን አቃታት። በሩን ክፍት ስታደርግ አቶ አምናንና ጄሪ አንድ ላይ አልጋ ላይ ተኝተው አየቻቸው። እራሷን እዛው ፍዝዝ አርጋ ክው ብላ ቀረች። ስለዚህ አሁን እውነታው እስከሚወጣ ግን አቶ አምናን በብሌን ላይ የሚያደርገው ድርጊት በጣም ያማል ማለት ነው። ለብሌን ይሄ አይገባትም። አቶ አምናን ተረጋግቶ መረዳት ይኖርበታል። መድኃኒቱን እየቀየረው መጋለጥ አለበት። ወይዘሮ ሰማሄርም መዳን አለባቸው። ስለምትከታተሉኝ ከልብ እናመሰግናለን። ቀጣይ እስከምንገናኝ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጉ ይጠብቁ።